ዲጂታል ኢኮኖሚን ለመገንባት የዲጂታል ክህሎት ልማትን ማጠናከር እንደሚገባ ተገለጸ። ክህሎትን በመገንባት ህልምን እውን ማድረግ በሚል መሪ መልእክት የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ቢሮ የ2018 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም ግምገማ መድረክ በዱራሜ ከተማ አካሂደዋል። መድረኩን የመሩት የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ መስተዳድር ልዩ አማካሪና የዕለቱ የክብር እንግዳ ዶክተር ንጉሴ አስረስ ሪሞት ጆብ የስልጠና ሂደትን በተመለከተ ከስልጠና ቦታዎች ዝግጅትና ከሰልጣኞች ልየታ ጀምሮ ግልጽ የሆነ የአሰራር ስርዓትን በመዘርጋት በዘርፉ ብቁ የሆኑ ሰልጣኞችን ለማፍራት በትኩረት ሊሰራ ይገባል ብለዋል። ስራ ፈላጊዎችን ወደ ስራ የማስገባት ግባችንን የሚያሳካ ስለሆነ ማለት ነው። ማስታወቂያ አውጥተን የምትጠራው አይደለም። 20 ሰው መመልመል ሀይሮም እንዴት ያቅተዋል? ሁለት 20 ሰው መፈለግ ከስልጤ ዞን ኢንተርፕራይዝ እና ከወራቤ ኢንተርፕራይዝ ጋር ቁጭ ብለን አጣጥም በዚህ ዙሪያ ላይ ያላቸው እነማ ብለ በነፃነት ማለት ነው። ጥንቃቄ በተሞላበት አይከብድም። በጣም ቀላል ነገር ነው። ክሊር ነው። ይሄ ማለት በሌሎች ኮሌጆች ይሄን ወስዳችሁ ኤክሰርሳይዝ ለማድረግ ካሰባችሁ ቴስት አድርጉ። የዚህ ፕሮጀክት አካል ግን አናረገው። ውጤታማነት ካለ ሌሰን እንወስዳለን። እኛ ኮች የምናደርገው እነዚህ ናቸው የሚለው ምን ገመግመው ወደ ስልጠና ከመገባቱ በፊት ቅድመ ዝግጅቱ እንገመግማለን። በዛ ፕላትፎርም እነማን ኮሌጆች 6 ኮሌጆች እንጂ 38 የትቤት እንትኖች እንዳሉ እናውቃለን። 6 ከየት ያላችሁ ከነዚህ ቦታዎች የነሱን አጠቃላይ ዝግጅት ገምግመን ኢንተርፕራይዝ የለያችሁ ሰልጣኞችን ለይታችሁ ሁሉም ነገር በደንብ መጠናቀቁ ሩሙን አሰልጣኞቹን የስልጠና ማቴሪያል በአካል ሄደን አይተን ሁሉም ነገር go ahead በተመሳሳይ ቀን ስልጠናው ላውንች ይደረጋል ማለት ነው። በክልሉ ተምረው ስራ ያላገኙ ዜጎች ኢትዮ ኮደርስን ሰልጥነው በሪሞት ጆብ ኢኒሼቲቭ ስልጠና ስራ ፈልገው ማግኘት እንዲችሉ ለማድረግ የቴክኒክና ሙያ ተቋማት ስራ ዕድል ፈጠራና ኢንተርፕራይዝ ልማትና ሌሎች ባለድርሻ አካላት በቅንጅት ሊሰሩ እንደሚገባም አሳስበዋል። ሪሞት ጆብ ነው፣ ዲጂታል ጆብ የሚፈልግበት ነው። ተምረው ስራ ያላገኙ ከቴክኒክና ከሙያ ስልጠና ተቋም የምታውቋቸው አሉ። ከዩኒቨርሲቲ ተመርቀው በስራ ዕድል ፈጠራ ኢንተርፕራይዝ ብሎ በዝርዝር በክራይቴሪያ ተለይተው ቴብል ላይ ያሉ በሲስተም ላይ ያሉ ልጆች አሉ። እሱ መጀመሪያ እናድርግ። እሱ ብቻ ግን አይደለም፣ ኮደርስ የሰለጠኑ መሆን መቻል አለባቸው ነው። ሁለተኛ ግዴታ ነው፣ ኮደርስ የሰለጠነ መሆን መቻል አለበት። ይሄ ብቻ ግን አይደለም፣ ኤንድ እያልን ነው ወይም አይደለም። እነዚህ ክራይቴሪያ ሲያወጡ ወይም አይደለም እና ስራ ፈላጊ የሆነ ኮሌጅ ወይም በዩኒቨርሲቲ የተመረቀ ስታወጡ እና ነው ወይም አይደለም። ኮደርስ የሰለጠነ እና የተሻለ በዚህ ዙሪያ ላይ ቶሎ የመቀበል ቶሎ አንድ ኦን አድርጎ ይሄን ሻንት ማድረግ የሚችል ክህሎት የተለየ ክህሎት ያለው እና እንደዚህ እያላችሁ ተመጡና በእነዚህ ላይ ኤግዞስት አድርጋችሁ እናንተ ዲኖችና የስራ ዕድል ፈጠራ ኢንተርፕራይዝ በየደረጃው ያለ ተመካክራችሁ ይሄን ሀሳብ ብቻ ወሰዱና ዲስከስ አድርጎ ክራይቴሪያ አውጡ፣ ሂዱበት። በጣም ውስብስብ አናድርገው፣ ከትንሽ እንጀምር። የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ቢሮ ኃላፊ አቶ አሰፋ ደቼ ቴክኒክና ሙያ ስልጠና ከስልጠና በላይ ራስን በማስቻል ወደ ማብቃት የሚያሻግር መሰረታዊ ድልድይ፣ ዛሬ በሚያሰለጥነው ተግባራዊ ክህሎት ነገ ስራ ፈጣሪና የሀገር ኢኮኖሚ ምሰሶ የሚሆኑበት ትልቅ አቅም በመሆኑ ሁሉም ዜጎች በሚማሩበት ሙያ ትጉ፣ በሚሰሩት ስራ ታማኝና ከሌሎች ጋር በመተባበር እውቀታቸውን አጠናክረው ለሀገራቸው ብልጽግና አስተዋጽኦ ሊያበረክቱ ይገባል ብለዋል። ብቻ ከዛስ ከራስን ማሳደግ የሚጠይቅበት ጊዜ ነው። የጥናት ማስፈጠር እውቀትን ወደ ተግባር መቀየር ትልቅ ኃይል ነው። አሁን እጅግ ፈጣን ከሆነ አኳያ ከሰርተፊኬትና ችሎታ ከሀሳብ ጋር ተግባራዊ እውቀትን ይፈልጋል። በድግሪ አዳዲስ ነገሮችን መማርና ማሰልጠን
በክልሉ የዜጎችን የክህሎት ልማት ውጤታማ ለማድረግ እየተሰሩ ባሉ የቴክኒክና ሙያ ስልጠና ስራዎች በበጀት ዓመቱ አዲስ 16776 ሰልጣኞችን ለመቀበል ታቅዶ 10986 ሰልጣኞችን በመቀበል ስልጠና እየተሰጠ ሲሆን ነባር ሰልጣኞች 17250 ለመቀበል ታቅዶ 16030 በመቀበል የክህሎት ስልጠና እየተሰጠ መሆኑንና የሰልጣኞችን የክህሎት አቅም ለማሳደግና የስልጠና ጥራትን ለማረጋገጥ ለአሰልጣኞች የተለያዩ ፕሮጀክት ተኮር ስልጠና በማዘጋጀት የአቅም ግንባታ ስራ መሰራቱንም ተናግረዋል። የኢንተርፕራይዞችን አቅም በማጎልበትና የክህሎት ክፍተታቸውን በመሙላት የቴክኖሎጂ ሽግግር እንዲያደርጉና ሀብት መፍጠር እንዲችሉ የማድረግ ስራ እየተሰራ መሆኑንና በዚህም የውጭ ተኪ ምርቶችን በማምረት የክልሉን ብሎም የሀገርን ኢኮኖሚ በማሳደግ ረገድ ሰፊ ስራዎች እየተሰሩ ይገኛሉ ያሉት የቢሮ ኃላፊ የቴክኒክና ሙያ ኮሌጆች ራሳቸውን እንዲችሉ በተቋማቸው ያለውን ሀብትና ጸጋዎች ለይተው በማልማት ሀብት እንዲፈጥሩ ለማስቻል የአዲሱ ቴክኒክና ሙያ የሪፎርም አካል ተደርጎ እየተሰራ ይገኛልም ብለዋል። ኮሌጆች ያላቸውን የክህሎት ልማት ስልጠና ለማጠናከር ውጤታማ ለማድረግ ዜጎችን በተሟላ መንገድ ወደ ስራ ለማስገባትና ለአካባቢው ማህበረሰብ አስፈላጊ የሆኑ የቴክኖሎጂ ፈጠራ ስራዎችን ለማቅረብ ብሎም ሀገራዊ እድገትን ለማረጋገጥ የውስጥ አቅማቸውን ማሳደግና ሀብት መፍጠር ይገባቸዋል ያሉት የቢሮ ኃላፊ ቲዮኮደርን ወደ ተጨባጭ የስራ ዕድል ፈጠራ ለማስገባት ያላቸው ሚናም ከፍተኛ በመሆኑ ዲጂታል ኢኮኖሚን ለማሳደግ የዲጂታል ክህሎት ልማቱን ማጠናከርና ስልጠናዎችን መስጠት ለውጤታማነቱም ቲዮኮደርን እንደ መነሻ መውሰድ አስፈላጊ መሆኑንም አክለው ገልጸዋል። ኮሌጆች ያላቸውን የክህሎት ልማት ስልጠና ለማጠናከርና ውጤታማ ለማድረግ ዜጎችን በተሟላ መንገድ ወደ ስራ ለማስገባት ለአካባቢ ማህበረሰብ አስፈላጊ የሆኑ የተለያዩ ፈጠራ ስራዎችን ለማቅረብ እና ሀገራዊ እድገት ለማረጋገጥ ኮሌጆች የውስጥ አቅማቸውን ማሳደግና ሀብት መፍጠር የሚዘረጋ ጉዳይ አይደለም። በሌላ በኩል ደግሞ የቴክኒክና ሙያ ኮሌጆች ዩኒቨርሲቲን ወደ ተጨባጭ የስራ ዕድል ፈጠራ ውስጥ ለማስገባት ያላቸው ሚና እጅግ ከፍተኛ ነው። በቀጣይ ዲጂታል ኢኮኖሚ ለማሳደግ የዲጂታል ክህሎት ልማትን ማጠናከርና የስልጠና መስጠት የዚህን ውጤታማነት ቲዮኮደርን እንደ መነሻ መውሰድ አስፈላጊ ነው። የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ቢሮ ምክትል የቢሮ ኃላፊና ስልጠናና ተቋማት አቅም ግንባታ ዘርፍ ኃላፊ ኢንጂነር ሰለሞን ፈርሻ በበኩላቸው የቴክኒክና ሙያ ኮሌጅ ተቋማትን ግንባታ ተደራሽነትና ጥራት ለማሳደግና የሳተላይት ተደራሽነትን ለማስፋት የተጀመሩ ተግባራት ይበልጥ ተጠናክረው ሊቀጥሉ እንደሚገባ ገልጸው የኮሌጆችን የሰልጣኝ ቅበላ አቅም ለማሳደግ በየአካባቢው ሰፊ የግንዛቤ ስራዎችን መስራት ይገባልን ብለዋል። ለመንግስት በምንጠይቀው ልክ ፕራይቬት ላይ እየተሰሩ ያሉ ስራዎች ጥሩ ስራ እየሰሩ ያሉ መዋቅሮች እንዳሉ ሆኖ ምንም ስራ እየሰራን አይደለም መዋቅሮች ያለ
ፕራይቬት ላይ በተለይ መንግስት ባልደረሰበት መንግስት አድሬስ ባላደረገው ጉዳይ ህብረተሰብ ማሳተፍ ላይ በጣም ኢንጌጅ ማድረግ አለብን። እሱ አጠናከር መሄድ አለብን። በፒፒፒ ሞዴል በመንግስት እንደዚሁም ደግሞ በግል አጋርነት ችግሮቹ ወደ መፍታት እንሄዳለን የሚለው ይዘን ብንሰራ ይሄ ፕራክቲካሊ መድረክ ላይ በማውራት ሳይሆን ፕራክቲካሊ ስራ በመስራት የምንፈታው ነው የሚለው ብንዝጥሩ ነው። ከዚህ አንፃር ዲፈረንሺዬሽኑ አንድ መውጫ መንገድ አድርገን እንወስደዋለን። ለእሱ ማስፈጸሚያ የአጭር ጊዜ፣ የማዕከለኛ ጊዜ፣ የረዥም ጊዜ እቅድ ይኖራል። በዛ አድረስ እየተደረገ የመንግስት አቅም በፈቀደ አጠቃላይ ነባራዊ ሁኔታዎች በፈቀዱት ልክ ችግሩ በጣም በጥብቅና መንገድ እየፈታ ነው። ተቋማትን ወደ ስታንዳርድ ማምጣት ላይ ሲስተማቲካሊ እንመራዋለን የሚል ይዘን ብንጥሩ። ሳተላይት ላይ ያው ተደራሽነት እየሄዳችሁበት ርቀት ጥሩ ነው። ኳሊቲ ኮምፕሮማይዝ መደረግ የለበትም። እሱም ጥሩ ነው። ግን ያው አክሰስ ይቀድማል ሁሉ ጊዜ ማለት ነው። ኳሊቲ ከዛ በኋላ እየተከተለ የሚሄድ ተቋም ስንገነባ ስታንዳርዳይዝ ስናደርግ ሀብት ስናሟላ እንደዛ የሚል ነገር ስለሆነ ኮሌጅ የማይመስሉ ቦታዎች ኮሌጅ ከፍተን የለን ስልጠና እኮ የሰጠን ዲን መድበን የሰው ኃይል መድበን ለምን ኦልሬዲ ያለ ራሳችን መካር ስለሌለብን ማለት ነው። ያለንበት ነባራዊ ሁኔታ መካር ስለሌለብን ማለት ነው። ተደራሽነት ላይ እየተሰራለ ኳሊቲ ደግሞ እየሰራ ታመጣዋለን። በዛ ልክ ማሰብ ጥሩ ነው። አውትሪች ያደረጋችሁት ነገር የሚበረታታ ነው። ተጠናክሮ መቀጠል አለበት። የክልሉ ቴክኒክና ሙያ ስልጠና ቢሮ ምክትል የቢሮ ኃላፊና የቴክኖሎጂ ሽግግርና ኢንዱስትሪ ኤክስቴንሽን ዘርፍ ኃላፊ አቶ ይስሐቅ ማሶሬ በበኩላቸው ዘመኑ የደረሰበት የቴክኖሎጂ እድገት ከነባራዊ አስተሳሰብና አሰራር በተለየ መልኩ ልዩ እሳቤን የሚጠይቅ በመሆኑ አዳዲስ ቴክኖሎጂዎችን ተቀብሎ ተግባራዊ በማድረግ በሁሉም መስክ ብቁና ተወዳዳሪ ሰልጣኞችን ለማፍራት የተቋማት አደረጃጀትን ማዘመን፣ የአሰራርና አስተዳደር ስራዎችን ማሻሻል ይገባል ብለዋል። የደረስንበት የቴክኖሎጂ ዘመን የደረስንበት የአስተሳሰብ ደረጃ በተለይ ከነባሩ አስተሳሰብና ከተለማመድንባቸው ልምምዶች ወጣ እንድንል የሚጠይቅ ነው። በተለይ አሁን ትልቁ ችግራችን ሰልጣኝ ቅበላ ላይ አንዱ ብዙዎቻችን አንደኛ ፐርፎርማንሳችን ዝቅተኛ ነው ብለን እያየን ነው። የመጡትም ቢሆኑ ምን ያህል ፍላጎት ያላቸው እንደሆኑ እያየን ነው። ይሄ በእኛ ዘርፍ ብቻም ሳይሆን በአንደኛ ደረጃም በሁለተኛ ደረጃም በሃይ ስኩልም የተማሪዎች ፍላጎት ምን ይመስላል የሚለውን ዳሰሳ ብትሰሩ ተመሳሳይ የፍላጎት ችግር አለ። ስለዚህ ይሄ ሁሉም ሰው እንዲቀናጅ የሚጠይቅ ነገር አለ ማለት ነው። ምክንያቱም ቴክኖሎጂው የተማሪዎችን የወጣቶችን ስሜት የሚኮረኩር የሚስብ አቴንሽናቸውን የሚሰርቅ ሲስቴም አለ፣ በተለይ ከቴክኖሎጂው ጋር ተያይዞ ማለት ነው። ስለዚህ ከዚህ ቴክኖሎጂ ጋር አብረን አንዳንዱን በጥናት እየለየንና በጥናት እየፈተን መሄድን ይጠይቃል ማለት ነው። የመድረኩ ተሳታፊዎች በሰጡት አስተያየት የኮሌጆችን አቅም በማሳደግና የክህሎት ልማት ስልጠና ስርዓቱን በማሻሻል በሁሉም ዘርፍ ብቁ ሰልጣኞችን ለማፍራት በትኩረት ሊሰራ እንደሚገባ ገልጸው በበይነ መረብ የሪሞት ጆብ ኢኒሼቲቭ ስልጠና ለዜጎች ሰፊ የስራ ዕድል የሚፈጥር በመሆኑ ይበልጥ ተጠናክሮ ሊቀጥል ይገባል ብለዋል።